አይከፋሽም? ችግር ማለት ሚዲያ ነው ብዙ ብለሽኛል ብለሽም ምንም ችግር የለውም። ያ እዮዳ ቤት ነው ከዚህ በፊት ይሄን ጨዋታ ተነስቶ የሰማሁትና ሄለን እርግጠኛ ነኝ ከዚህ በፊትም መልሰሽልኛል። ባለቤትሽ እቤትሽ ነው ያለው፣ ለምንድን ነው የማይቀበረው? ትክክለኛ ጥያቄ ነው። ይሄ ደግሞ ሲሪየስ ሆነሽ እንድትመልሽልኝ ነው የምፈልገው። ማለት ምንድነው ችግሩ ስልሽ እቤት መቀመጡ ማሻ ሰላም የነበራችሁት ምን ያነካካለሁ? ቆይቶ ያጣላል። ይሄማ ትክክለኛው ማለት በቃ ግልጽ እንዲሆንልን የምንፈልገው ነገር ስለሆነና ምንድነው ችግሩ? ይህን ነገር ያላረግሽበት ምክንያቱም ሳይሽ እንደዚህ ዋዛ አይነት ሴት አትመስልኝም፣ ብልጥ ትመስኛለሽ። እና ይሄ ደግሞ ያው ሁሉም ይሄ ተፈጥሮ ግዴታ ነው ስልሽ ቤታችንን እንደ ዕቃ እናስቀምጠው መችስ። እና ለምንድነው ይሄን ነገር ሳታደርገው የቀረሽው? ምንድነው ምክንያትሽ? እንትን ነው እኮ ሆዴ ከምሬ ነው ማለት ያ በሀበሻ ጭንቅላት ስለምናስበው ነው የማይደረገው። አሁን ለምሳሌ እኛ በግ እንበላለን አይደል? ኤግዛክትሊ። ቻይና ደግሞ ውሻና ድመት ይበላል። እሱ ባህላቸው ነው። እኛ እንደ ባህላችን ነው የጠየቀው። ባህል ሳይሆን ልምድ ነው። አሁን የእውነት ከውሻና ከበግ ማን ነው የሚያምረው ብለህ ቼክ ብታደርገው እንደውም ውሻ ያምራል፣ በግ እኮ ያስጠላል። በመልክ ደረጃ ነው የምትይኝ? ያ እባብ ይበላል ምናምን እኛ ስላለመር ነው። አዎ እንደሱ አይደል? ልምድ ሳይሆን እኛ ባህላችን ነው። አሁን የባህል ጥያቄ ነው ጠየቁሽ። አሁን በመጣሽው መንገድ በሄድልሽ ባህላችን ውሻ ብሎ አይልም። ውጭ ሀገር ነው፣ የውጭ ሀገርን ባህል ለምከተለው። ኢትዮጵያ ሴት ደግሞ የሀገሬን ባህል እከተላለሁ ግዴታ። ምክንያትሽ ምንድን ነው? ምክንያት አንደኛው ካሁን በፊት አስቀብሬው በየአመቱ የምትከፍለው ግብር አለ። ያንን መክፈል ሲያቅተኝ ቆፍሬ ያስወጣሁት እና አመዱን እንትን አጽሙን አቃጥዬ ወደ አመድ ቀይሮ በሆነ ነገር ቋጥረው ሰጡኝ። ተቀመጠ። ሲጀመር ቤቱ ነው፣ ምን ችግር አለ? ደግሞ እዳ አለበት። የምን እዳ? እንዳለ ስራ ሳይሰራ እንዳንተ ቁጭ ብሎ ስንት ብሬን ቦዝብዞታል መሰል እዳ። እና ቁም ነገር ነው። የልጅ አባት አይደለ ሄሊ? ናይ የልጅ አባት አይደል? ኦኬ። ላስወጣው ስል ሳሳያቸው ነበር። ላስወጣው ነው እንደዚህ ነው ችግር ገጥሞኝ ነው ብዬ ያኔ በጣም ብዙ በአንድ የሚከፈል አይደለም ወይ? ስለዚህ ሁሉ ጊዜ በአመት የሚከፈል አይ በየአመቱ እኮ ውጭ ሀገር ሰው ቀብረም አይ ነው እኮ ብር ይከፈላል። የግብር መሬት ይከፈላል። ለአንዴ አይደለም ሁሉ ጊዜ በአመት መክፈል አለብሽ። ያንን መክፈል አቃተኝ። ከዛን ሳስበው እንደገና ደግሞ ስራ እንኳን ያልሰራ ሰውዬ ለሱ ደግሞ በየአመቱ እንዴት ነው እኔ ብር የምከፍልልኝ? ሄሊ አበሻ ነበረ ግን ይቅርታ ሟቹ አበሻ ከሆነ ማለት ቤተሰብ የለውም፣ አይፈልጉትም። አንድ ጊዜ ወንድሙ እኮ ወጥቶ ሲጮህ ነበር። ናና አቅም ካለ ከመጮት በፊት ናና አመዱ ውሰድ ደግሞ ብሬን ክፈል አልኩት። ሲጀምር ገና መጀመሪያ ሳስቀብር የመሬቱ ትኩስ ስንት ብር ነው የከፈልኩት? ስራ አንድ ቀንም ሰርቶ የማያውቅ ሰው በየጊዜው ብር ልክፈልለት? አቅም አለኝ ያለ ምናምን መጥተው ብሩን ከፍለው አመዱን ይውሰድ። ሲፈልግ በለክቶ ሲፈልግ አስመዝኖ መውሰድ ይችላል። እኔ በቂ መልስ ተመልሶልኛል። እንግዲህ ቤተሰብ ነኝ የሚል ሰው ካሳው አንተና ላሳይ አመዱን እስቲ ያሳይኝ በእናትሽ። አይቻላቅም። እንዴት ነው? ዱቄት ነው ወይስ ኖርማል? አሳይ የምትሉ ጋይስ ቢያንስ አንድ ጋለሪ። አይ ከምር እንዴት ነው? እየቀለልሽ ነው? ከምርሽ ነው? ግን እግዚአብሔር የኔን 5 ዓመት 7 ዓመት የሚያውቁኝ ሰዎች ያውቃሉ። ግን ምንም አይነት እንትን አይረብሽም ቤትሽ? አሳይን የምትሉ አንድ ጋለሪ ቢያንስ ሙሉ። ለምን ብሬን ይዞ ነው ቁጭ ያለው? ዱቄቱ በብር ነው የሚታየው እንደ ሙዚየም አባ ዛሴት ሊሊ ሳቂ አንቺ። እኔ እኮ ኦልሬዲ እንደዚህ አይነት ህይወቴ ስለሆነ ነው ደንታጥቼ። ያኔ ለኔ ትኩስ ስለነበረ እንደዚህ ነገር አላወራም። አሁን ግን ኖርማል። ያ ግን አይ ችግር የለውም። እንደዚህ መንፈስ ምናምን የሚባል ነገር ነው። መንፈስ ዱቄት ምን መንፈስ አለ? ነይ ማለት የሞት መንፈስ ምናምን የሚባል የሚያስቸግር ነገር ሊኖር ይችላል። አላውቅም። ሀቅ ሲኖረው ነው አንተ ላይ የሞት መንፈስ። ሀቅ ሳይኖረው በዳይ ከሆነ አንተ ነህ መንፈስ እሱ ላይ የሚያርፉ። አመዱ ላይ ያለው መንፈስ የኔ መንፈስ ነው። እሱ ምንም አይነት መንፈስ የለው፣ ሀቅ የለው። ያ እንግዲህ ደሃን ያደረገ ሞቶም ኖሮም ደሃን ያደረገ
እንዴት ብዙ እዳ አስወጥቶሻል አይደል? እንዴው ማለት እንደዚህ ያ ለመቅበሪያ ትኩስ መሬት ስትወስድ ራሱ ስንት ብር ነው ከፍለው? እኔ እንጃ። ያው እኔ በብር ደረጃ መቼስ ከሞት ሰው ጋር ትደራደራለሽ ብዬ አላስብም። ቤተሰቦቹ እኔ ልኩስ ሰው ካስገባኝ እስቲ ምን እንደሚያመጣ አሳየዋለሁ። ቤተሰቦቹ አይፈልጉትም፣ ጠይቆሽ አያውቁም። ሀገር ቤት ሲሄድ አንድ ወንድም ነበረው እና እሱን አንድ ወንድም ብቻ ነው ያለው፣ ግን በህይወት አሉ። ሲሄድ እስር ቤት ነው የለም ምናምን ሲሉኝ ይዤው መጣው ዱቄቱን እንደገና ወደዚህ ያገ ያ ታሞ ነው የሚሆነው እንጂ ምን ሆኖ እንደሞተ ጠይቃት። ታሞ ነው የሚሆነው ጋይስ። ኢንግማን በቃ እሺ፣ ይሄንን ጋለሪ ከሞላ ዱቄቱን አሳያቸዋለሁ። ኢንግማን ቴንክ አይኖ ሌላ ጊዜም ዝም ብላ ትሞላልኛለች፣ ግን ቢሆን ጋለሪው ሙላት ስንት አባ ነው የጠየቀን ጋለሪ ላይ? አንድ ነው ሁለት ነው አለ እንዴ ጋለሪ ላይ ይሄ ነገር ዶንት ሾው ኦኬ። በእናንተ ፍላጎት ላይ ይሄ ጋለሪ ላይ አልነበረም። ኦኬ እንትን ላይቭ ጎል ላይ ነው ያለው። ኦኬ ቴንክ ዩ። እሺ እንግማ ቴንክ ዩ። ላይቭ ጎል ነበር አታሳያሉኛ ብዙዎቹ እንጂ ብዙ ጊዜ እኮ አሳይቻቸዋለሁ። እኔ አዲስ ነገር ስለሆነብኝ ነው በኔ ለዛ ነው ስለምቀርብሽም ነው የጠየኩሽ። ሶሪ። አይ እኔ ብዙ ጊዜ ስላወራሁት እኮ የኛ ልጆች ያውቃሉ። እውነት አይመስለኝም ነበረ ብዙዎቹ ሲያወሩት። ሁለተኛ ነገር ደግሞ ከዚህ በፊት ማልሽኝና ግን ይሄን ጥያቄ ሁሌ ውስጥ ይመላለሳልና ዋይ ኖት ማልጠይቃት ምን ችግር አለው? ምክንያቱም አንድ ሰው ቤተሰብ ያለው ሰው ወይ ደግሞ እኔ እንጃ እንደዚህ አላርም በተሳን ነበር የምነሳው ከእንቅልፌ ቀድሜ የተነሳው ለዛ ቲክቶክ ገባ። ያ ኦኬ 5 ደቂቃ ሰጣችኋል። ችግር ያ ጃፒ ጎበዝ። ለምን ነው ጎበዝ የምትሉት? ምን አድርጎ ነው? ምን አለሰ ከወረደ በኋላ ጆሆዴ? አይ ምንም አላለም። ያው ጥሎ ስለወጣ አድንቀውት ነው ማለት ነው። የእውነት ጎበዝ ምናምን ይሉታል። በእኛ ቶፒክ ነው እንዴ ጎበዝ? አይ ሻርለ በቃ ይሄ ነው ችግሩ እኮ አበሻ። እሱ ጥሎ ስለወጣ እኔን አስጠጪ እሱን ያ ኢንተርኔት የለውም ጎበዝ የሚለው በእኛ ታሪኩ የኔ ያ በጣም እኮ 30 ሰው አሁን መጣችሁ ልጠይቁኝ። ለወጣ ስል ገሽ ሲጀምር በእንቅልፍ ልብስ የመጣሁት እኮ ለወጣ ስለሆነ ያ ሶሪ። እሺ ያ ሃኒ ወዲ አስመራይ ሽኮሪና ከመላሃ ና ሐዌ ያ ሰላም ብያል። ዱ ዩ ሃቭ ቱ አስክ አባውት ሆዴ? ዋት ዩ ኒድ አስክ ዋት እንትን አስክ ምን ፈለጋችሁ መጠየቅ? ምን ልጠይቅ? ሆዴ አሁን ቤቢዬ ቴንክ ዩ የኔ የሁልጊዜ የጌም ተፎካካሪ ሆዴ አሁን እኔን ዳር ይሸሸኝ ጀመርኩ። ራሱ ያለን ነገር ነው የተናገረው። ለዛ የእሷ ስራ ነው ይላል። ግን ሆዴ ለምን ነው የተጠያቂ ሆንኩት? በተናገርኩ ኢንተርቪው እጅሽ ላይ ያለ ነገር ስለሆነ ምናልባት መልሱንም መፍትሄውም አንቺ እጅ ላይ ስለሆነ ነው ብዬ ነው። ምክንያቱም ያው የሞተ ሰው አይወቀስም። አንተን የጠየቅኩ እኔ ጎል እንዳስገባው ብጤ ያለውን ነገር ይነገርከኛል እንዴ? እኔ ጠየቅኩኝ፣ አጠገብ ያለውን ታሪክ ነገርክ። ለምን ነው የተጠያቂ መሆን? ኖ አንተ ጉድጓድ እንደከተትኩ ብጤ ሆይ እንደዛ ታሰበ ግሬ ገባኝ ነገር ኖ አንቺ እኮ ተጠያቂ ሆነሽ ሳይሆን ይሄ ተደጋጋሚ የምሰማው ጥያቄ ነው። አንድ ጊዜም ጠይቄሻለሁ፣ ውስጥ የቀረ ጥያቄ ነው። በዚህ በየኔ ታሪክ አለም ያንተ ታሪክ ላይ ያንተ ኢንተርቪው ባለፈው ላይ እሷ ጋር እንዳትሄድ ገደል ትከታለች። እኔ የሌለ ነገር አልመዘዝኩም፣ ጠየቅኩ፣ ራስ መለስክ የራስን ታሪክ። ለምንድን ነው እኔ አሁን ላላችሁበት ደረጃ ተጠያቂ የምሆነው? እስቲ አዎ፣ አይ ሄድማ በዚህ አጋጣሚ በብዙ ሀበሾች ዙሪያ ተጠያቂ ትሆኛለሽ። አሁን ለምሳሌ ከዚህ ቀደም በተናገርሽው በጃኒ ናትም ጉዳይ ላይ ተጠያቂ ነሽ፣ በብዙ ሰዎችም ተጠያቂ ነሽ። ምክንያቱም ሄደን እውነቴን ነው የምልሽ ለመሰለሽ አንዳንድ ጊዜ ቆይ አስጨርሽኝ ሄድዬ
ምን አለ መሰለሽ አሁን ለምሳሌ ቲፎሶ ሲበዛ አናቆም ወዴት መስመር ይወስደናል አይወስደንም። አንዳንድ ጊዜ ከማህበረሰባችን ጋር ያጣላናል። ገብቶሻል አባባል መከባበርና መቻቻል ያሳደገን ህብረተሰብ የማንንም እናት ዘንጣይቼ አላቅም። እኔ በማህበረሰብ የኔ እናትም ሁልጊዜ ኖርማል ልብስ ለብሳ ነው እናት ስትዘንጥም አይቻላቅም። እና በዚህ የተነሳ የአዶናይ እናትና የጃኒ እናትን ስታወዳድሪ ሳይሽ እኔ በቃ ይሄ ነው ቲፎዞ የበዛበት ነገር ነው። ገብቶሻል እና አመዛዝነሽ አይደለም ስትናገር የነበረው ሆዴ የጃኒና የአዶናይ ሰፖርተር ወይም ደግሞ የእነሱ አድናቂ መሆንን በተደጋጋሚ በማሳየት በዛ የተነሳ ጌመር ስትሆን ጊፍተር የሚሆን ይመስላል። እውነት ለመናገር እኔ ጌመር መሆን አልፈልግም። ባይዘዌ ኢትዮጵያ ስገባ አዶናይና ጃኒን ጆን ዳንኤልን ባገኛቸው በጣም ደስ ይለኛል። ላይክ ከነሱ ጋር ፎቶ ቢኖረኝ ባገኛቸው ሻይ ብጠጣ ደስ ይለኛል። እርግጠኛውን ልንገርህ አታገኛቸው። እሱ ችግር የለውም ፈጣሪ ያለው ነው። ባገኛቸውም ባላገኛቸው ግን ጥሩ አሳሰብ አለኝ። ግን የጃኒ እናት ለምን አልዘነጠችም አላልኩም። የኔ ፖይንትን ምናልባት ካልሰማ እኛ በጣም ተወያይተንበታል። ለምን አገለለቻት ነው ያለው። እሺ ኖ እንዴ አልገባኝም። ሰው እናቱን አያገልም እኮ ሄዴ አገለለቻት እያየናት ምናልባት እንደዚህ ነገሮች ተመሳስሎባችሁ ሊሆን ይችላል እንጂ አንዳንድ ሰው ከአንደበቱ ምንም ነገር ሳይወጣ ያልሰማነውን ነገር እንደዚህ ለመፍረድ የሚከብዳል፣ ያላየነውን ነገር እውነት ለመናገር። ሁለተኛ ነገር ደግሞ ሄለን ምን ያህል እድሜሽን ባላቆም ከ35 ዓመት በላይ ትሆኛለሽ በግምት 49 ዓመት ሙሉ በምድር ላይ ስትኖሪ ጃኒ ምናልባት 20 21 19 ባለው እድሜ ውስጥ ነው ያለችው። አትሊስት ለእናቷ ቤት ገዝታ ስጦታ ሰጥታታለች። ሄለን ይሄን አድርገሽዋል? ቀለም ነው የቀባችው። ሄለን ይሄን አድርገሽዋል እንዴ? ለእናቴ እኔ ጫም ካልሲ ያልገዛላት ለምን ገዛላት? ቴንክ ዩ። ስለዚህ አንቺ ጃኒ አየሽ፣ ጓዳምጪኛ አየሽ፣ አንቺ ጃኒን ስትመዝኛት ለኔ በቃ ውሃ ያነሳም የምትመዝኝበት ሚዛን ስማ አድርግ ያለው ብሎ የቀረበና አላደረኩም ብሎ ቁርጡን የተናገረ አንድ አይደለም። እሺ አልገባኝም። ያ ጊዜ ቢኖር ይኖር በጣም ረጅም ሰዓት እናወራበት ነበር። ግን ምን ላድርግ አሁን ከ20 ደቂቃ በኋላ እኔ ከቤት መውጣት አለ። ስለዚህ 2 ደቂቃ እናወራና በ10 ደቂቃ ውስጥ ሶስት ሀሳባችንን በየ2 ደቂቃ ውስጥ መጨረስ እንችላለን። መቼ ጊዜ ካለሽ ሀያ አሁን ከ20 ላይ መውጣት አለብኝ። ከ15 ላይ አላርም ይጣላየም 5 ደቂቃ ሰጧችሁ እኮ ጋይስዬ። ግዴታ መውጣት አጋጣሚ ይቅርታ አድርጊልኝና እኔ ለማንም ደጋፊ ለማንም አጨብጫቢ ሆኜ ሳይሆን እውነት ለመናገር አንዳንድ ጊዜ ሳራንም አንስቼልሻለሁ ከዱባይ ስንናገር መነካት የሌለባቸውን ህብረተሰቦችን ባንነካቸው ችግራቸውን ቢኖር በውስጥ ብናወራቸው። ዱባይ ለመሄድ ትፈልጋለህ? ዲስካውንት ወጥ እንዲሆን ልፈልገህ ነው? ለምን ከጀርመን ቀይ ወጥ ይዛት ሄድን በድስት ሄዲ አይደለም። ይሄ እኮ ቲፕ ይሰጥሽ። ስራ ነው መጀመሪያ፣ ወሬ አይደለም። ስራ ነው መጀመሪያ።